ከማክሰኞ ውጤት በኋላ የሪያል ማድሪድ ደጋፊ ከሆናችሁ አሁን በምናየው መልኩ በዚህ ሽንፈት የተሰማችሁን ስሜት መግለጽ ትችላላችሁ። በቅድሚያ የምንመለከተው ዊ ባትልድ ኢት የሚለውን ሲሆን የሚገርመው ነገር ባትል የሚለውን ቃል በደንብ መስማት የጀመርኩት በተለይ አምናና ካቻምና አርሰናሎች ሲቲ አንደኛ ወጥቶ ከዛ በኋላ በትንሽ ነጥቦች ሁለተኛ ወጥተው ፕሪሚየር ሊጉን ከተሸነፉ በኋላ ነው እና በጣም በብዛት ስለ አርሰናሎች ሲወራ ነበር። አርሰናል ባትል ፕሪሚየር ሊግ እየተባለ ዘንድሮ መወራቱ የሚቀር አይመስለኝም። አሁን ግን የሪያል ማድሪድ ቻምፒየንስ ሊግ ያለበትን ሁኔታ ስናወራ በተለይ 3-0 በአርሰናል ከተሸነፉ በኋላ ዊ ባትል ዲት ብለው የማድሪስታዎች ሊያወሩ ይችላሉ። ይሄ ምን ማለት ነው? ለምሳሌ ጫናውን መቋቋም አልቻልንም ነበር እና ላይክ ተረጋግተን መጫወት አልቻልም፣ ወይም ደግሞ የሆነን እጃችሁ ላይ ያለውን ነገር አሳልፋችሁ ስትሰጡ ዊ ባትል ዲት ይባላል። ምክንያቱም ብዙ ሰዎች አርሰናሎች ያሸንፋሉ በተለይ 3-0 ሪያል ማድሪድን ብሎ ብዙ የጠበቀ ሰው አልነበረ። ስለዚህ ይህንን አረፍተ ነገር እንዴት አድርገን በእንደዚህ አይነት መልኩ ልንጠቀመው እንችላለን? ሴም ስቶሪ ኤቭሪ ታይም ዊ ባትልድ ኢት አጌን። አሁን ስለ ቻምፒየንስ ሊግ ስናወራ ይህ አረፍተ ነገር በተለይ የሪያል ማድሪድን ሁኔታ ላይገልጽ ይችላል። ምክንያቱም እንደ ሪያል ማድሪድ በቻምፒየንስ ሊጉ የነገሰ ስለሌለ። ነገር ግን እንዲሁ ሴም ስቶሪ ኤቭሪ ታይም በቃ ሁሌ ተመሳሳይ ነገር ነው። ዊ ባትልድ ኢት አጌን በድጋሚ አሳልፈን ሰጠን ብላችሁ ልታወሩ ትችላላችሁ። ግን ይሄኛው ሴም ስቶሪ ኤቭሪ ታይም የሚለውን እንዲሁን ለምሳሌ ያህል ነው እንጂ ለሪያል ማድሪድ እንኳን የሚሆን አይደለም። ምክንያቱም የሚቀጥለው ሳምንት የውጤት ሊቀለበስ ይችላል። እንዴት? ቢካዝ ዊር ቶኪንግ አባውት ሪያል ማድሪድ፣ ስለ ሪያል ማድሪድ እያወራን ስለሆነ። በቀጣይ የምንመለከተው ደግሞ ናው ዊ ኒድ አ ሚራክል አት ዘ በርናባው የሚለውን ነው። ሚራክል ተአምር ተብሎ ሲገለጽ፣ ስለዚህ ይህንን ናው ዊ ኒድ አ ሚራክል አት ዘ በርናባው የሚለውን አገላለጽ የምንጠቀመው መቼ ነው? ለምሳሌ 3-0 ተሸንፈው ይሄ ጨዋታ ተጠናቋል። ስለዚህ ቀጣዩ ጨዋታ አት ዘ በርናባው ነው የሚሆነው በዚህ የማድሪድ ስቴዲየም ማለት ነው። ስለዚህ የተለየ ነገር ተአምር እንጠብቃለን እንደማለት ነው። ስለዚህ ይሄ ሚራክል የሚለውን ለምሳሌ በሌላ አረፍተ ነገር እንዴት ልንጠቀም እንደምንችል እናውራ። ለምሳሌ ያህል የሆነ ጊዜ ከሲቲ ጋር የነበራቸው ጨዋታ አይ ቲንክ 3-0 ሲመሩ ነበር አይደለ? በጣም በቃ አዝናኝ የነበረው ጨዋታ። ከዛ መጨረሻ ላይ ሲቲን አሸንፈው አድቫንስ ያደረጉት ወደ ቀጣዩ ጨዋታ። ስለዚህ ኢትስ ሃፕንድ ቢፎር፣ ከዚህ በፊት የሆነ ነገር ነው። በት ዊል ኒድ አ ሚራክል፣ አሁን ተአምር እንፈልጋለን ወይም የተለየ ነገር እንፈልጋለን እንደማለት ነው። ስለዚህ ተስፋ እንዳረጋችሁ ያው እንደ ማድሪድ ደጋፊነታችሁ ማውራት የምትፈልጉ ከሆነ ከዚህ በፊት ኢትስ ሃፕንድ ቢፎር፣ ከዚህ በፊት ተፈጥሯል በት ነገር ግን ዊ ኒድ አ ሚራክል። ያው ተአምር ብዙ ጊዜ በተለይ በቻምፒየንስ ሊጉ ዓለም ለማድሪድ የተለየ ነገር አይደለም። ሶ ሜቢ ዊ ማይት ቢ ኤብል ቱ ዊትነስ አ ሚራክል አት ዘ በርናባው። ብዙ የእግር ኳሱ ባለሙያዎች ሲወቅሱ የነበረው የሪያል ማድሪድን በተለይ ምንድነው የመከላከል ስልት ነበረ። ያንንም ስልት ስኩል ቦይ ዲፌንዲንግ ብለው ሲገልጹ ነበር እና እናንተም በዛ የምትስማሙ ከሆነ ሲከላከሉ የነበረው አከላከል ይባላል በአማርኛ። ለማንኛውም ገብቷችኋል ለማለት የፈለግኩት ያኛው ስኩል ቦይ ዲፌንዲንግ ነው ብለን ልናወራ እንችላለን ማለት ነው። በቃ ተራ የሆነ የጀማሪ ተከላካይ ነው የሚመስለው እንደማለት ነው። ይሄ አገላለጹን ነው የምነግራችሁ። ስለዚህ ይህንን ስኩል ቦይ ዲፌንዲንግ የሚለውን ለምሳሌ በአረፍተ ነገር ውስጥ እንዴት ልንጠቀም እንችላለን? ለምሳሌ ስለ ዴክላን ራይስ ቅጣት ምት የምናወራ ከሆነ ሃው ዳዝ ዳት ፍሪ ኪክ ጎይን፣ ያ ፍሪ ኪክ ወይም ያ ቅጣት ምት እንዴት ገባ? ሃው ዲድ ኢት ጎይን? ዳትስ ስኩል ቦይ ዲፌንዲንግ። ያ ምንድን ነው? በቃ የጀማሪ ወይም በደንብ ከፕሮፌሽናል የማይጠበቅ መከላከል ነው ብለን ልንገልጽ እንችላለን ማለት ነው። ስለዚህ ምናልባት እዚህ ጋር ተጫዋቾች ወይ ቀድመው ዘለው ሊሆን ይችላል፣ ወይም ከዘገዩ በኋላ ዘለው ሊሆን ይችላል። ከዛ በኋላ የታለ በረኛው ኮርቷ ይኸውና ሰማያዊ ያደረገው እሱ ምናልባት ተስፋ ቆርጦ ሊሆን ይችላል። ብዙ ነገሮች አሉ። ስለዚህ ሃው ዳዝ ዳት ፍሪ ኪክ ጎይን ዳትስ ስኩል ቦይ ዲፌንዲንግ ብላችሁ የምታወሩ ከሆነ እንደ ማድሪድ ደጋፊነታችሁ በቃ በዚህ በማይረባ መከላከል ምን ያህል ደስተኛ እንዳልሆናችሁ እየገለጻችሁ ነው። ከማክሰኞ ጨዋታ አንዱ እውነታ ምንድን ነው? አርሰናሎች ሪያል ማድሪዶችን በደንብ አድርገው በልጠዋቸዋል። ያው ደስታውንም ከዚህ ከፊታቸው መመልከት እንችላለን ማለት ነው። የኤምባፔና የዴክላን ራይስ ፊት ራሱ የሚነግረን ነገር ነው። ስለዚህ ስለ አርሰናል ስናወራ ያው አርሰናሎች በልጠዋል፣ ማድሪዶች ደግሞ አውት ክላስድ። ስለዚህ አንዱ ቡድን አውት ክላስድ ነው የምንል ከሆነ ተበልጠዋል ማለት ነው። ምክንያቱም አርሰናሎች በጣም ምርጥ ስለነበሩ በሁሉም ቦታ በመከላከሉ ምንም አይነት ጎል አልገባባቸውም። በፊት መስመር ደግሞ ጎል 2 ጎል
አክቹዋሊ 3 ጎል ማስቆጠር ችለዋል። ስለዚህ አሁን ይህንን አውት ክላስድ የሚለውን በአረፍተ ነገር ውስጥ እስኪ እንጠቀመው። እንደ ማድሪድ ደጋፊነታችሁ ለምሳሌ ኖ ኤክስኪውስስ ብላችሁ ልታወሩ ትችላላችሁ። ወይም ሰበብ አያስፈልግም እንደማለት ነው። በቃ ኖ ኤክስኪውስስ ዊ ወር ቶታሊ አውት ክላስድ። ይህንን ስትሉ ያማል እውነቱን መቀበል ግን በቃ ተበልጠናል፣ ዊ ወር ቶታሊ አውት ክላስድ፣ በደንብ ተበልጠናል፣ ኖ ኤክስኪውስስ፣ ምንም ሰበብ አያስፈልግም የሚል ትርጉም ይኖረዋል። ተጫዋቾች ከተሸነፉ በኋላ ፊት አንገታቸውን አይደለም የሚደፉት። ያንን አንገታቸውን መድፋታቸውን ለመግለጽ ደግሞ ሄድስ ድሮፕድ የሚለውን አገላለጽ ልንጠቀም እንችላለን። ይሄ ምን ማለት ነው? በቃ ተጫዋቾቹ ጎሉ ከገባባቸው በኋላ ተስፋ ቆረጡ እንደማለት ነው። ስለዚህ የዴክላን ራይስ ጎል እዚህ ጋር ገባ። ከዛ ያው ሙድ ውስጥ ያሉ ራሱ አይመስልም። ስለዚህ ለማንኛውም አሁን ሄድስ ድሮፕን እንዴት በአረፍተ ነገር እንጠቀሟለን ወደሚለው እንሂድ። ለምሳሌ ያህል as soon as the second goal went in፣ ልክ ሁለተኛው ጎል እንደገባ our heads dropped ብላችሁ ልታወሩ ትችላላችሁ። በቃ አንገታችንን ደፋ እንደማለት ነው። ስለዚህ when you drop your head አንገታችሁን ደፋችሁ፣ ላይክ አቀርቅራችሁ እያያችሁ ነው። ከዛ በተጨማሪ ግን ላይክ የሰውነታችሁ አገላለጽ አለ አይደለ? በሆነ ነገር ደስተኛ ሳትሆኑ ወይም በራስ መተማመን ሳይኖራችሁ ሲቀር በቃ ሽምቅቅ ብላችሁ አንገታችሁን የምትደፉበት ሁኔታ እዚህ ጋር አሚን ቪኒ ቤሊንጋም ምባፔን ነው የምናየው ምን ያህል ኃይለኛ የተጫዋቾች ስብስብ እንዳለ ማለት ነው። ነገር ግን አት ሴም ታይም ያው 3-0 ጨዋታውን ስለተሸነፉ አንገታቸውን እንዳስደፏቸው የሚገልጽ ነው። እሱን as the second goal went in our heads dropped። የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ስለዚህ አሁን በቀጣይ ሳምንት ላይ ምናልባት ምባፔ እንደዚህ ሆኖ ልናየው እንችላለን፣ ወይም ደግሞ ይሄ ኤክስፕሬሽኑ ወይም ይሄ ፊቱ ላይ የምናየው ነገር ሊደገም ይችላል ማለት ነው። አርሰናሎች ሪያል ማድሪድን አሸንፈው ወይም ይህንን ውጤት አስጠብቀው ወደ ግማሽ ፍጻሜው የሚያልፉ ከሆነ። የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። የነገ ሰው ይበላል።